በልጅነት ቢሸኝም እስከሚያምረው ወዙ አንጋፋዋ ድምፃዊት ኩኩ ሰብስቤና ዕውቁ ድምፃዊ ቴዲ አፍሮ የተጣመሩበት አዲስ አልበም ሚያዝያ 24 ቀን 2017 ዓ.ም ሊለቀቅ ነው። የድምፃዊቷ 8ኛ አልበም የሆነውና ደጃዝማች በተሰኘው በዚህ አዲስ አልበም ውስጥ ካሉት 11 ሙዚቃዎች መካከል 8ቱ በቴዲ አፍሮ የተሰሩ ናቸው። ቴዲ ከዚህ በተጨማሪ ደጃዝማች የተሰኘውን ዜማ ከኩኩ ጋር በጋራ አብሮ አቀንቅኗል። ሁለቱ ድምፃውያን ለዓመታት የዘለቀ ጓደኝነትና ወዳጅነት እንደነበራቸው የሚታወቅ ሲሆን ቴዲ አፍሮ በስር ላይ በነበረበት ወቅት ተመላልሰው ከጎበኙት የሙያ አጋሮቹ መካከል ድምፃዊት ኩኩ ሰብስቤ ግንባር ቀደሟ ነበረች። አዲስ አበባ ከተማ ውስጥ ተወልዳ ናዝሬት ስኩልና አሜሪካን ሚሽን ትምህርቷን በመከታተል ያጠናቀቀች የዲታ ልጅ ነች። ወላጅ አባቷ በንጉሥ ዘመን የደጃዝማችነት ማዕረግ የነበራቸውና ኑሯቸው የተሟላላቸው ስለነበሩ በምቾት ነበር ያደገችው። ገና የ9 ዓመት ልጅ ሳለች ለሙዚቃ ጅማሩ ፍላጎት ያደረባት ኩኩ ለትምህርት ቤት ጓደኞቿ የምሳቋን እንደ ከበሮ እየተጠቀመች የተለያዩ ታዋቂ ዘፋኞችን ዘፈን እያስመሰለች ትዘፍንላቸው ነበር። በልጅነቷ የወንድ የሴት ሳትል ከሷ ድምጽ ጋር የሚሄዱትን ሙዚቃዎች ተጫውታለች። የነ ሙሉቀን መለሰ፣ ጌታቸው ካሳ፣ ሽሽግ ቸኮል፣ ታገኘው ኃይሌና ብዙነሽ በቀለንና የሌሎችን ድምፃውያንም ሥራ ሰርታለች። ቆየት ያሉ የእንግሊዘኛ ሙዚቃዎችንም ለጓደኞቿ ትዘፍንላቸው ነበር። ኩኩ ለመጀመሪያ ጊዜ መድረክ ላይ ወጣችው ሂልተን ሆቴል ተዘጋጅቶ በነበረ የትምህርት ቤታቸው የግራጁዌሽን ፓርቲ ላይ በጓደኞቿ ተገፋፍታ እንድትዘፍን በተደረገችበት ዕለት ነበር። ይህች ቀን የእሷን የሙዚቃ ጉዞ መንገድ የከፈተች ተአምረኛ ቀን ነበረች። በዚሁ በሂልተን ሆቴል መድረክ ላይ ሰራችው ይህ የመጀመሪያ ስራዋ ከአይቤክስና ከዋሊያስ ባንድ ጋር እንድትሰራ መንገድ የቀየሰላት አጋጣሚን ፈጥሮላታል። በዚህ መሰረትም ከአይቤክስ ባንድ ጋር በራስ ሆቴል ለአጭር ጊዜ ከሰራች በኋላ ከዋሊያስ ባንድ ጋር በሳምንት 5 ቀን በሂልተን ሆቴል እንድትሰራ የሆነች የመጀመሪያዋ ሴት ድምፃዊ እንድትሆን አድርጓታል። ገና ከልጅነቷ ጀምሮ ትምህርት ቤት ውስጥ በማንጎራጎር ሙዚቃን የጀመረችው ኩኩ ኃይለኛ የሙሉቀን መለሰ አድናቂ ነበረች። እንደውም ከአባቷ ከደጃዝማች ሰብስቤ ሽብሩ የእሳቸውንና የሌሎች ደራሲያንን የግጥም ሥራዎች እየወሰደች ትሰጠው ነበር። ሙሉቀን መለሰም በጊዜው የግጥም ደራሲ ኩኩ ሰብስቤ ናት ሲል ተናግሮም ነበር። ሰው ሁሉ ሰምቶት መውደዴን ከዚያም በመቀጠል ሮሃ ባንድን በመቀላቀልና ጊዮን ሆቴል በመስራት የባንዱ የመጀመሪያዋ ሴት ድምፃዊ ሆነች። ከዛም አልፎ እንግዳዬ ነህ የሚለውን የመጀመሪያ ነጠላ ዜማዋን ከአለማየሁ እሸቴ ጋር በመሆን ሪከርድ አደረገች። እንግዳዬ ነህ የኔ እንግዳ በበሩ ገብተህ አረፈል በኋላ ይህ ነጠላ ዜማ ከህዝብ ባተረፈላት ከፍተኛ አድናቆት በመመራት ከዚሁ ሮሃ ባንድ ጋር በመሆን የመጀመሪያ አልበሟን ፍቅርህ በረታብኝ ለቀቀች። ፍቅርህ በረታብኝ ተጨነቀ ሆዴ። አድናቂዎቿንም በወቅቱ ከፍተኛ ተወዳጅ በነበረው ቪላ ቨርዴ ሬስቶራንት ከመለሰ ገሰሰ ጋር በፒያኖ በመታገዝ ታዝናናም ነበር። ከዛም አጅሬ መውደድ የሚለውን ሁለተኛ አልበም በማውጣትና የመጀመሪያ ቪዲዮ ክሊፕ በመስራት ልዩ የዶቃ ጸጉር ስታይልን ይዛ በመምጣት ከፍተኛ ተወዳጅነትንና ተቀባይነትን አገኘች። ይህ የጸጉር ስታይል ኩኩ ስታይል በመባልም ይታወቅ ነበር። የኩኩ ዕውቅና በከፍተኛ ደረጃ በመጨመሩ ስራዎቿ በአገር ውስጥም ሆነ በውጭ አገር ጭምር ወደ ኮንሰርት ደረጃ እያደጉ መጡ። ኢትዮጵያ ውስጥ በቲያትር ቤቶችና ናዝሬት በመሄድም ከሮሃ ባንድ ጋር ሰርታለች። የኩኩ ሰብስቤ የመጀመሪያ ኢንተርናሽናል ሾው ከሮሃ ባንድ ጋር በጅቡቲ ቀይ ባህር ዳርቻ ሸራተን ሆቴል የተደረገው ኮንሰርት ሲሆን ብዙም ሳይቆይ ወደ የመን በመሄድ እንደዚሁ በየመን ሸራተን ሆቴል ከኢትዮ ስታር ባንድ ጋር በመሆን ስራዎቿን አቅርባለች። በወቅቱ የተገኙት ተጋባዦች በስራዋና በአቀራረቧ በመደሰት የወርቅና የገንዘብ ስጦታ አበርክተውላታል። ኩኩ ከሮሃ ባንድ ጋር በመሆን በአቡዳቢና በዱባይ ስራዎቿን ከማሳየት በተጨማሪ
በወቅቱ በነበራት ከፍተኛ ዕውቅናና ተወዳጅነት ከተለያዩ ዕውቅ የወቅቱ ድምፃውያን ጋር አንድ ላይ በመሆን ስራዎችን አቅርባለች። ከነዚህ መካከልም መሐሙድ አህመድ፣ ተክሌ ተስፋዝጊና አሊ ቢራ ይገኙበታል። ኩኩ ሰብስቤ እንደ አውሮፓውያን አቆጣጠር በ1980ዎቹ መባቻ አካባቢ ወደ አሜሪካ በመሄድ የመጀመሪያ መድረክ ዝግጅቷን በአያት ሬጀንሲ እንደ አውሮፓውያን አቆጣጠር በ1988 አቅርባ ቤቷን እዛው በመግዛት ኑሮዋን አደላድላ አሜሪካን ሀገር የሚገኙ ዋና ዋና ከተሞችን ከቴዎድሮስ መኮንን ጋር እየዞረች አድናቂዎቿን አስደስታለች። ከዚያም የመጀመሪያ ዓለም አቀፋዊ ጉዞ በማድረግ በአውሮፓ ዋና ዋና ከተሞች ስራዎቿን አቅርባለች። ኩኩ በዲሲና ቨርጂኒያ አካባቢ በመቀመጥ በመስከረም ሬስቶራንት ውስጥም ሰርታለች። ጊዜና ኢትዮጵያ የተሰኙ አልበሞችንም ለቃለች። ከዛም እንደ አውሮፓውያን አቆጣጠር በ1996 አቤል የሚባለውን ልጇን በመውለዷና እናት በመሆኗ ለተወሰኑ ጊዜያቶች ከሙዚቃው ዓለም እረፍት በመውሰድ ልጇን አሳድጋለች። ኩኩ ሰብስቤ በመጨረሻም እንደ አውሮፓውያን አቆጣጠር በ2002 ከቤተሰቦቿ ጋር ወደ ትውልድ ሀገሯ ኢትዮጵያ በመመለስ ወዲያውኑም ከኤልያስ መልካ ጋር ጊዜ ስጠኝ ከዛም ከኤክስፕረስ ባንድ ጋር ትዝታ የተሰኙ 2 አልበሞችን በመስራት ለአድናቂዎቿ አበርክታለች። በመቀጠልም በተለያዩ የዓለም ሀገራት እየዞረች ስራዎቿን አቅርባለች። አዲስ አበባ ከተማ ውስጥ ከሚገኙ ክለቦች በፍራንክ አዲስ፣ ኢንዲጎ፣ ሐረር መሶብ፣ ወረገኑ፣ ሃርለም ጃዝ፣ ፋራናይት ክለብ፣ ጃዛምባ ጣይቱ ክለብ አድናቂዎቿን አስደምማለች። በወላጅ አባቷ የማዕረግ ስም የሰየመችው የኩኩ ሰብስቤ 8ኛው ደጃዝማች የተሰኘው አዲስ አልበም በመጪው ሚያዝያ 24 2017 ይለቀቃል ተብሎ ይጠበቃል።